አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ሐምሌ 15 ቀን ታስቦ ተከብሮ የሚውል ቅዱሳን አባቶቻችን የዓመታዊና የወራዊ መታሰቢያ በዓላቸው በረከታቸው ረድኤታቸው ይደርብን። እንኳን ለታላቁ ሊቅ አፈ በረከት ቅዱስ ኤፍሬም ሶርያዊ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ ማር ኤፍሬም ሶርያዊ እንደ ቤተ ክርስቲያን ትውፊት ቅዱስ ኤፍሬም የተወለዱ ንጽብ በምትባል የሶርያ ግዛት ውስጥ በ298 ወይም 306 ዓመተ ምህረት ነው። ወላጆቹ በክርስቶስ የሚያምኑ አላውያን ነበሩ። ምንም አንዳንድ ምንጮች ክርስቲያኖች ነበሩ ብሉም ቅዱሱ ተወልዶ ባደገባት ንጽብት ጵጵስና የተሾመው ቅዱስ ያዕቆብ የሚባል ታላቅ ሰው ነበር። የሰማዕትነት፣ የሐዋርያነት፣ የጽድቅና የሊቅነት ግብር ያለው አባት ነው። ታዲያ ቅዱስ ኤፍሬም ይህ አባት ሁሌ ሲያስተምር ይሰማው ነበርና በስብከቱ ተማርኮ ደቀ መዝሙሩ ለመሆን በቃ። ቅዱስ ኤፍሬም በቅዱስ ያዕቆብ እጅ ከተጠመቀ በኋላ ሙሉ የወጣትነት ጊዜ ያሳለፈው በትምህርት ነው። የሚገርመው መምህሩ ቅዱስ ያዕቆብ ዘንጽብ እመቤታችን ድንግል ማርያም በፍጹም ልቡ የሚወድና ጠርቷት የማይጠግብ አባት ነውና ለልጁ ለቅዱስ ኤፍሬም ይህ ጽኑ አጠብቆ አስተምሮታል። ቅዱስ ኤፍሬም ክርስትና ሲመረምር የእመቤታችን ፍቅር ይበዛለት ጀመረ። ምክንያቱም እመብርሃን ሳይወዱ ክርስትና የለምና እንደ እርሱ የሚወዳት የለም እስኪባል ድረስ ያገለገላት ይገዛላት ገባ። እንዲህም እንደ ዛሬ የድንግል ማርያም ምስጋና በአንደበት እንጂ በመጽሐፍ አይገኝም ነበር። እርሱ ግን ከወንጌል ሉቃስ በ6ኛው ወር ይወድሰዋና ጸሎተ ማርያም ታቢዮ አውጥቶ በየዕለቱ በእድሜዋ ልክ 64 ጊዜ ያመስገናት ነበር። በእንዲህ ያለ ግብር እያለ አሪዮስ በመካድ እርሱ ለማወገዝ ስርዓተ ቤተ ክርስቲያን ለማጽናት በ317 ወይም 325 ዓመተ ምህረት 318 ሊቃውንት በኒቅያ ሲሰበሰቡ አንዱ መምህሩ ኤፍሬም ቅዱስ ያዕቆብ ነበር። በዚህ ምክንያት ቅዱስ ኤፍሬም ከሊቃውንት ትምህርትና በረከት አግኝቷል። ከጉባኤ መልስ መንገድ ላይ በራእይ የብርሃን ምሰሶ አይቶ ጌታ ሆይ ምንድነው ብሎ ቢጠይቅ ይህማ ታላቁ ቅዱስ ባስልዮስ ነው አለው። እርሱ መምህሩ ቅዱስ ያዕቆብ ተሰናብቶ ወደ ቅዱስ ባስልዮስ ወይም ቄሳርያ ወረደ። ተገናኝቶም በአንድ ሌሊት ቋንቋ ተገልጦላቸው ሲጫወቱ አድረዋል። በቦታው ብዙ ተአምራት ተደርጓል። ቅዱስ ኤፍሬም ከታላቁ ባስልዮስ ከተማረ በኋላ አገረ ስብከቱ ተሰጥቶት ያስተምር ጀመረ። ሁልጊዜ ታዲያ ጸሎቱ ይህ ነበር። እመቤቴ ሆይ ምስጋናሽ እንደ ሰማይ ከዋክብት እንደ ባህር አሸዋ በዝቶልኝ እንደ እንጀራ ተመግቤ እንደ ውሃ ጠጥቼ እንደ ልብስ ተጎናጽፌ እያለ ይመኝ ነበር። አፍጠኝት ረድኤት ፍጻምት ፍቃድ እመብርሃን በገሃድ ተገልጻ የልቡን ፍቃድ ፈጸመችለት። ዛሬ ጸጋ በረከት የምናገኝበት ውዳሴ ማርያም ደርሶላት ስደርስላትም እርሷ
አእላፍ መላእክት ጻድቃን ሰማዕታት አስከትላ ወርዳ በፊቱ ተቀምጣ ሲሆን እርሱ ደግሞ በአጭር ታጥቆ በፊቷ ቆሞ በመንፈስ ቅዱስም ተቀኝቶ ነው። ውዳሴዋ በሰባት ቀናት ከደረሰላት በኋላ በብርሃን መስቀል ባርካው ሊቀ ሊቃውንትነት እንዲሁም ምስጢር ገልጦላት አረገች። ከዚህም በኋላ በምስጢር ባህር ውስጥ ዋኝቶ 14,000 ድርሰቶችን ደርሷል። ዛሬ ሶሪያ ውስጥ የምንሰማው ዜማ የደረሰው ይህ ቅዱስ ነው። እንደውም እንደ አንድ ቀን የምስጢር ማዕበል ቢያመታው አሃዝ እግዚኦ መዋገድ ዘጋክ ብሎ ጸልዋል። የጸጋሃን ማዕበል ያዝልኝ እንደማለት ነው። ቅዱስ ኤፍሬም ሶሪያዊ በመጨረሻ ሕይወቱ ተክሬት በምትባል ሀገር ኤጲስቆጶስ ሆኖ ተሾሟል። በጣፋጭ ስብከቱ ብዙዎቹ ካላ ማመን መልሷል። የምእመናን ሕይወት አጣፍጧል። ለመናፍቃንን ለአርዮሳውያንን ግን የማይጋፈጥ ግድግዳ ሆኖባቸው ኖሯል። በዘመኑም ብዙ ተጋድሎ አፍርቷል። ተአምራቱንም ሰርቷል። በተወለደ በ67 ዓመቱ በ365 እስከ 373 ዓመተ ምህረት አርፎ ተቀብሯል። ቅዱስ ለሶሪያ ብቻ ሳይሆን እመቤታችን ለምንወደው የዓለም ክርስቲያኖች ሁሉ ሞገሳችን ሆኗል። ስለዚህም ቅዱስ እንዲህ እያለን እንጠራዋለን። ቅዱስ ኤፍሬም፣ ማር ኤፍሬም፣ አፈ በረከት ኤፍሬም፣ ሊቀ ሊቃውንት ኤፍሬም፣ ጡም ልሳን ኤፍሬም፣ አባ ምእምናን ኤፍሬም፣ ሩት ሃይማኖት ኤፍሬም አባታችን አንተ ነህ። ጽንዓት በድንግልና ስርጉት በቅድስና እመቤታችን ለቅዱስ ኤፍሬም የሰጠችው ጸጋው ክብሩን አእምሮን ለብሰውን በልቦናችን ሳይብን አሳድርብን። አሜን። ጴጥሮስ ወጳውሎስ። ዳግመኛ በዚች ቀን ብርሃናት ዓለም ጴጥሮስ ወጳውሎስ ይታሰባሉ። ቅዱሳን ሶሪያ አካባቢ ውስጥ ወደምትገኝ አንዲት ሀገር ገብተው ህዝቡን ከንጉሳቸው ጵራግሞስ ጋር አሳምነው አጠምቋል። ነገር ግን እነሱ ሲወጡ ሰይጣን አስቶት አጥፊ ሰው ወደ መሆኑ ተመልሶ ንጉስ ሐዋርያን አስቀኝቷቸዋል። ስለ ቅዱሳኑ ግን ፈረሶች ሰግደው በሰው አንደበት ቅድስናቸውን መስክሯል። በመጨረሻም ንጉስ ከነ ህዝብ ሰራዊት በአየር ላይ ሲሰቀል ንስሐ ሰጥተውታል። በእነዚህ ተአምራት ሁሉ አምነው ከተማውና ለህዝብ ድህነት ተደርጓል። ከአባታችን አበው ሐዋርያ በረከት ያካፍለን። አሜን። ሐምሌ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ማር ኤፍሬም ሶሪያዊ አፈ በረከት፣ ብርሃናት ዓለም ቅዱሳን ሐዋርያት ጴጥሮስ ወጳውሎስ፣ አባ ሐርዮና ደቀ መዝሙር ሰማዕት፣ አባ ፍሬምናጦስ መስተጋድል። ወርኃዊ በዓላት ቅዱስ ቂርቆስ እናቱ ኢየሉጣ፣ ቅዱስ ሚናስ ማርሚና ሰማዕት፣ ቅዱስ አባ መሪና። ቅድስት እንባ መሪና፣ ቅድስት ክርስትና። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚፈልግ ያገኛል፣ መዝጊያ
ለሚያንኳኳ ይከፈትላቸዋል። ማቴዎስ 7:7 የጽድቅ አፍ ጥበብን ያስተምራል፣ አንደበት ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃው አይሰናከልም። መዝሙረ ዳዊት 37 ከቁጥር 30። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።